ሰላም ሰላም ውድና የተከበራችሁ የዜቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ለምታበረታቱኝም ከልብ አመሰግናለሁ። ላይክ እና ሰብስክራይብ አትርሱ ማለት ነው። አይከፈልበትም ሰወዳችሁ ማለት ነው። እና ዛሬ አጀንዳው ደግሞ ወዴት ነው ብትሉ የቤይሩት ጉድ ማለት ነው። እንግዲህ ኢትዮጵያን በጠንቋይ ቤት ተሰማርተው እርስ በርስ እየተቦጫጨቁ ይገኛል ማለት ነው። አጀንዳ ወደ ቤይሩት ዙሯል። እስኪ እነ ረች ጀበና እነ ሱሱ ንገኒ እስኪ እንያቸው የነሱን ድምጽ እንስማና ከዛ አስተያየት ሀሳብ እንሰጣለን። ሁላችሁም ስሙ። ማን ነው ሄደው ማን በማን አሰራ ድሮ የቀረ ባህላዊ ነገሮችን ማለት ነው። የድሮ ሰዎች እንኳን የተውትን እንደ አዲስ አምጥተውት ጉድ ስሙ። አስሽናት እንጂ መጀመሪያ አንቺ አባትልሻለሁ አሳብጪ እንገዳደላለን እኔና አንቺ እያልኩሽ ነው። እኔና አንቺ እስከ ህይወት ነው ያልሽው አይደለ? እኔም እስከ ህይወት አንገቴ እንደፍቼ ነበር። ከትላንት ወዲያ እንደ ዱላ ስታስረግጪኝ ስታስደበደብ አድሬ ስሜን አስጠፋሽ፣ እንዲያረክሽ እንዲያስደረክሽ የገዛ ባሌን ጠርተሽ አስደግማብክ ይሆናል። ራሂል ሺጋ ሂድና ቁርአን አስቀራ። የቀረሽ እኮ አንቺ በልቶ ካጂ የቀረሽ እኮ ባሌን እኮ ለሴት ማጣበስ እኮ ስትዩ እንደዛ መጥቶ ሲረግጠኝ ስደበደብ አድሬ ትላንትና የሆዴን በሆዴ ምንም አላልኩም ብዬ ወጣው። ምንም አልተፈጠረም። ምንም የኔ ቆንጆ በቦርሳሽ እኮ ይዘሽ ነው ምዞሪ እኮ ወረቀት የተለጠፈ ወረቃ ጋር ይዘሽ እኮ ነው ምዞሪ በቦርሳሽ። ባይኔ ነው ያየሁት። እራፊ እያንዳንዷ ስሜን የምትጠራ ሴት እራፊ። በሆዴ አሁን ዛሬ አንቺ ስሜን ጠርተሻል፣ ይቀጥላል። በውስጥ አታወሩም? በውስጥ ምንድነው ውስጥ የሚወራው? ሁሉም ሀሜተኛ እኮ ነው። ከማን ጋር ነው የሚወራው? ከማን ጋር ነው? ምንም ቲክቶክ ላይ ነው ስራዋን አላበላሽም ብዬ ነው ከሀገሬ ስመጣ $150 ብዬ ነው የመጣሁት። $150 ለሸፋጣ ብዬ ነው የመጣሁት። ገና ለገና ትናንትና ለምን ዝም አለች? ለምን ተፈንክታ አልመጣችም? ለምን አይኗ ቀይ በርቶ አልወጣችም ቲክቶክ ላይ? ያጀማ ጓደኛ በነበርን ጊዜ የምናማውን የምንተማማውን አማለው ድብና አድርጌ ሀሜተኛ ነኝ ብዬሻለሁ። ድብና አድርጌ ሀሜተኛ ነኝ ብዬሻለሁ። እንዴ ተታታውን ተለያየን። ከመሬት ተነስሽ ተብሎ የሚሰጥ እሷ አንቺ ታውቂያለሽ። ስለተምታታ የኖረችበት ስለተምታታ ታውቂያለሽ። ራሄል ሚውት አታብሪ። ተጠርሽ አምላክ ራሄል ሚውት አታብሪ። ተራሽ ሳይደርስ ሞት አርጋ ተራሽ አይደለም ተራሽ ሳይደርስ ሚውት አታብሪ። እሺ ቆይ የመጀመሪያው ጥያቄ ገነት ለመጀመሪያ ጊዜ ጠንቋይ ቤት ይዛሽ ሄደችው ራሄል ናት? አንቺ ከሷ በፊት ጠንቋይ ቤት ሻታቂ ሁሉም እነንተና ሜዳሉ ብለኝ እሷ ናት ነይ የሆነ ነገር አርጋሽስ ገነት ከኢትዮጵያ ጀምሮ ነው የምታውቀው። ህዝብ ያውቃታል። የጁኒ ህዝብ ያውቃታል። ሄደችው በህይወት ዘመን ራሄል እባክሽ። እሺ ቆይ ልንገርሽ ገነት ሁሉ ጠንቋይ ቤት ወይኔ ራሄል በፈጣሪ ስመራን ሴት ያውቃታል። ገነት የምትታወቀው በእንደዚህና በሌላ ስራ ነው። እሺ ሚውት አርጊ። ወይኔ እኔ እንዳንቺ ማምልቴን አልቆምም። ማቢቤ ማምልቴን አልቆምም። ቤት ውስጥ ስትሰሪ እዛ ማምልቴን አልቆምም። ናይ ማቶ እኔ ወልሽ ባለትዳር ነኝ። ባለትዳር ነኝ። ሶሪ የሀገሩ ዜጋ ነው አግብቼ እየኖርኩኝ ያለሁት። እንዳንቺ እንኳን ሱሪዬማ ያገባው ሴት ጀመረች ማስፈራራት ወራይሽ። ወይኔ ገነት ነው ማሪ። የሰው ልጅ በዜግነቱ አይለካም። ፈርስት ኦፍ ኦል ባንጋሊም ታግባ አይደለም ሶሪያው ምሳሌው ነው የምትለውን እየሰማሻት ነው አይደለ? ምን እንደምትይ ጀመርሽው አንቺ እየሰማሻት። አረኛ ቤቱን ገልብጠ ነው እንዳኔ ዳራ ህዝብ እየታዘባችሁ ነው እናንተ። ህዝብ ቢዝነስ ማለት ተውልሽ ወይ ገዛ ቤትሽ ልዩነቱ የሆቴልና ያንቺ ቤት ያካኑ ታይዋልጋሽ ነው። ህዝብ አክቢባ ፈጣሪትን እኔ ሃኤን ከሷ ስለምወስድ ቴንኪው። እንደዚህ አትበይ ገነት ተይ። ሀቅ ከፈጣሪ ነው እንጂ ከሰው አይወሰድም። ተይ አሁን ገነት ራሄል ሚውት አታብሪ። ከዚህ በኋላ ረጅም ሰዓት ሰተን ሰምተንሻል። አሁን ገነት እሷ ጋር ያለውን ነገር ትናገር። ማንጋ ችግር እንዳለ እንዳንረዳ እኮ ሁለታችሁም እኩል እያወራችሁ አስቸገራችሁ። ኧረ በፈጣሪ ገነት ሚውት ነሽ። ሚውትሽን አንስተሽ አብሪ። ራሄል ሚውት ባበራች ቁጥር ሚውት አርጓት ሞዴሬተሮች፣ ያለ ተሯ ሚውት ስታበራ። እሺ አልኩሽ እኮ አቢባ ይኸውልሽ፣ እንደዚህ አይነት ቦታ በህይወቴ ዘመንም ሄጄም አላውቅም። ይዛኝ ሄደችው ራሄል ናት። ይዛኝ ሄዳ ምን አለችኝ? ሴቲቷ ቀጭስ ሴት ረጅም ሴት የሆነ ብዙም ረጅም አይደለችም። ልጅ ያላት ወንድ ልጅ ያላት ድምጿ ጎረን የሚል ፀጉር ቤት ያላት $5000 የወሰደችብሽ ሴት የተበደረች ሴት በዛ ብድር ብር ተሰርቶብሽ ነው
ስለዚህ ይሄን ስትልሽ ይሄን ስትነግርሽ ጠንቋይዋ ራሄል ነበረች ሰምታለች እሺ በጣም ጥሩ እሺ በጣም ጥሩ ሱሱ ሙሉ የሚሄዱበታል ስትለኝ ነው ችግር የለውም እሺ በጣም ጥሩ ሄድሽና ቆይ አነ ስትነግርሽ ነበረች አሁን እኛ እዛ ጋር ስላልነበርን የነበራችሁት አንቺ ጠንቋይዋና ራሄል ስለነበሩ ምንድነው ማስረጃችን የእውነት ከጠንቋይዋ አፍ ይሄ ቃል ለመውጣቱ ራሄል አላለቻትም ሴትዮዋ እያለች ነው አንቺ ሴትዮዋ ብላኛለች እያልሽ ነው ኧረ በስልጣን ይሄው እንትናም አለች እኮ ፍሬ አለች ሄደ ስለነበረች ማብራችሁ ካለች ነግረናታል ስንመጣ በነገረን እንዴት ማማን ይነገራት ለፍሬ እኔና እሷ ነግረናታል እኔና ራሄል አንቺ ለብቻሽ ራሄል ለብቻ ኖ ሁለታችንም አንድ ላይ ነው የነገርናት ኦኬ አንድ ላይ ከነገሩ እየተጀመረ ነው ኦኬ አንድ ላይ ፈልገኛለች በግል ራሄል ቁጭ በይ እንዴ ህዝቡ ላይ ምንሽ አታቀም ፍሬያታ በቃ የነበራችሁት ይውላችሁ የነበራችሁት ሁለታችሁ ናችሁ ሶስተኛው አካል ጠንቋይዋ ናት ጠንቋይዋ ይሄና ልጅ ተባለ አይደለ እኛ ማስረጃ የለንም ጠንቋያም ቪዲዮ ቀርጻችኋት ቢሆን ኖሮ ቮይስ ሪከርድ አድርጋችኋት ቢሆን ኖሮ ጥሩ አሁን የፍሬ ምስክርነት በቂ አይደለም ለምን ፍሬና ራሄል ጸበኛ ናቸው ገባሽ ራሄልን ለመበቀል ያልተባለውን ልትል ትችላለች የሰው ምስክር በተለይ የጸበኛ ጓደኛ ምስክር ብቁ ሊሆን አይችልም አንድ ሰው ባይጣላ ራሱ በገንዘብ ተገዝቶ የውሸት ሊመሰክር ይችላል ትክክለኛ ማስረጃ ትክክለኛ ምስክር ማለት በሰላሙ ሰዓት ሲነገር የተቀዳ ቪዲዮ ኦር ቮይስ ሪከርድ ካለ ብቻ ነው እንጂ ሰው ይዋሻል ሰው በገንዘብ ይገዛል ገባሽ እኔ አሁን ፍሬ እዚህ ጋር እንዳትቀየሚኝ በገንዘብ ተገዝተሻል ኦር ራሄልን ለመበቀል እንዲያርገሻል ምናምን እያልኩሽ አይደለም እያልኩ ያለሁት ይፈጠራል በሰዎች መካከል ስለዚህ ጠንቋይዋ አሁን ሱሱ መተታም እየተባለች ቤሩት ላይ ስራ ያላት ሰው ናት ፀጉር ቤት ውስጥ የምትሰራ ሰው ናት ሁላችንም ስራ መተታም አንቺም ሂውማን ሄር አንቺም ፀጉር ቤት አለሽ ሱሱም ፀጉር ቤት አላት የምትሰሩት ሚዲያ ላይ ነው ስለዚህ ማን ነው እናንተ መተተኛ ከሆናችሁ ማን ነው እናንተ ጋር መጥቶ የሚሰራው ስሟን ትፈልገዋለች አንቺም እንደዛው ስምሽን ትፈልጊዋለሽ እኔ ፈልገዋለሁ እዚህ ጋር እኮ ቪዲዮውን የሚያመጣው ማና ሱሱ ናት እኮ የመጣችው መታን እንዲህ እየተባለ ነው እንዲህ እየተባለ ነው ስትልኝ አዎ እኔ ግን ሴቲቷን አላመንኳትም ሪታ ይዛኝ ሄዳለች አላመንኳትም እና ይሄ ነገር ያከሽፋል ብላ የሰጠችኝን እንኳን ባህር ነው የጣልኩት ብዬ ገባሽ አይደለ አልኳት እንጂ እኔ እሷ ባመጣ ይሄ ወሬ ራሱ አላወራም ነበረ ራሷ ሱሱ መታባት ስለዚህ አሁን እኮ ችግሩ እኮ ተገኘ መፍትሄ ነገራት እንትና ናት ፍሬ ናት የነገረቻት እንጂ ለሱሱ ወሬ ነው ብዬ እኔ ለራሴ ጾመኛ ነኝም እንደዚህ አይነት ነገርም ሱሱ እንደዚህ አቢባ ጋር ስትል ከጾም በኋላ ይሁን ከጾም በኋላ እንገባለን ስላት አላስቻላትም ገባች እኔም ገባሁኝ ገባሽ አይደለ እንጂ እኔ አሁን ጦንቃይ ቤት ባቅ ኖሮ እንደ ሪታ ይዛኝ ትሄዳለች ራሷ ናት አንቀልቅላኝ ይዛኝ ሄደችው ሱሱ ሲሆን ነገር ብታረግብሽ ሳለችኝ ሄደች ሴቲቷ ስትለኝ አላመንኳትም ሴቲቷን እሷ ብትሞላትስ ቀርማ ደውላላት እንደዚህ አይነት ሴና ብላ ቀርማ ነግራትስ ቢሆን ብዬ ነው እንጂ አልኳት ለሱሱ ይሄኔ እኔና አንቺ እንደዚህ አንቀመጥም ተደረገብሽ እንደተባልኩኝ አልኳት ይሄኔ ወይ ገልሽ ነበረ ግን እኔ ሰይጣንን እንደዚህ አይነት ነገር ስለማላመልክ አልኳት ለዛ ነው እስካሁንም ተረጋግቼ እኔ ለገብርኤል አልቅሼ እንዲህ ለፈጣሪ ሰጥቼሻለሁ አልኳት በቃ አለቀ ይሄ ነው እንጂ እኔ ሪታን እኔ በዮቴ ዘመን እዚህ ቤሩት ላይ እሷ ናት ይዛኝ ሄደችው በዮቴ ዘመን የኢትዮጵያ ቁጥር ሁሉ ልክል አሁን ላሳይሽ የላከችልኝ የቤተሰቦቿን እንኳን እዛ አለ ምን አለ እንደዚህ ባሌ እስከንትን ድረስ ሄዶ እንትን ይላል ስትለኝ በውስጥ ልከልሻለሁ ያወራችኝንም ቁጥሩንም እኔ ባለጌ ሴት አይደለሁም እኔ ተቆንጥጬ ያደኩኝ ሴት ነኝ እንደዚህ አይነት ቦታ ምረግጥም ሴትም አይደለሁም አልሐምዱሊላህ ምንም ያሳጣኝ የለም ፈጣሪ እንኳን እንደዚህ ትርኪ ምርኪ ቦታ ልሄድ ወሰደችኝ ጣልኩኝ ባህር ውስጥ እሷም ነበረች ባሏም ነበር አብሮኝ አንድ ቀን ብቻ ነው የሄድሽው ጠንቋይ ቤት አንድ ቀን ነው ኦኬ አንድ ቀን ብቻ ነው እሺ ሱሱ እሺ ቆይ አንዴ ለሱሱ ጥያቄ አለኝ ሄድኳል ሱሱ አሁን ጠንቋይ ቤት ሄደው ሱሱ አስደርጋብሻለች የተባለችው ገነት ለተባለችው ራሄል ምን አግብቷት ነው የተቀየምሻት አንቺ ምን አገባት እዚህ ጋር ጠንቋይዋ አለችኝ ያለችው ገነት ናት አይደል ራሄል ምን አገባት ለምን ተቀየምሻት በዚህ በመተቱ
ጉዳይ አንቺ ራሄልን ለምን ተቀየምሻት? ባይዋ ጠንቋይዋ ናት። ሀጃ ገነት ናት። ወሳጅ ራሄል ናት። ራሄል ምን አገባሽ? እሺ ሰላም ቤተሰብ፣ እንዴት ዋላችሁ? ሰላማችሁ እስቲ በል ቤተሰብ። እኔ በጓደኛዬ ጥቃት ደርሶብኛል። ማለት ጓደኛ ሆና አጠገቤ ሆና በጣም ብዙ ነገር ስታደርገኝ ነበረ። እስከዛሬ አላውቅም ነበረ። እኔ ሁላችሁም ታውቋታላችሁ፣ እኔንም ታውቁኛላችሁ። ቤሩት ያላችሁም ከቤሩት ውጭም ያላችሁ በደንብ ነው የምታውቋት። እና በጣም ብዙ ነገር ነው ያደረገችኝ። እኔ አላውቅም ነበረ። እኔ ከስተምሮች መተው ሱቅ ሱሴ አንቺ እንደዚህ አድርገሻል። ቢስሚላህ በጣም ይከብዳል። ማለት አልጠብቀውም ከሰው ከማንኛውም ሰው አልጠብቀውም፣ ከሰው ዘር ላይ አልጠብቀውም ይሄን ነገር። እኔን ቤሩት ያለ ህዝብ ያቀኛል፣ ልቤን አላህ ያውቀዋል። በዚህ ረመዳን ሐቄን አላህ ሲያወጣልኝ አላህ ስለሚወደኝ ነው። ምንም ቆሻሻ ብሆን ግን በልቤ እምነት አለኝ፣ የራሴ እምነት ማለት ነው። ያደኩበት ዘር ማንዘሬን የምታውቁ ታውቃላችሁ። ኦኬ። እና መቶ አንቺ ገነት ፀጉር ቤት ላይ ጥንቁልና ሰርተሻል እና 5000 ዶላር አበድራሽ ነበር፣ በዛ ላይ ሰርተሽ ነው የመለሽላት። ድፍን ምድሩ ህዝብ እያወራ ነው ተብሎ ተጠየቅኩኝ። እኔ አበድኩ በዛ ሰዓት። ምን ማለት ነው ብዬ ሱቄን ዘግቼ ሄድኩኝ ገነት ጋር ቀጥ ብዬ አንኳኩቼ ገባሁ። እኔና ገነት አናወራም ታውቃላችሁ፣ ብዙ ጊዜ ሆኖናል ተኮራርፈናል። የተኮራረፍነውም ደግሞ ራሄል ጀበና አጣልታን ነበረ። ሄድኩኝ ገነት ጋር። ገነት እኔ እንደዚህ አድርጌብሻለሁ፣ እንደዚህ ብለሽ እያስወራሽብኝ ነው። ችግርሽ ከኔ ምንድን ነው? ምንስ ማስረጃ አለሽ? ይሄ ነገር እስከ ግድያ ድረስ ነው የሚያስኬደን። ምክንያቱም ስሜ እየጠፋ ነው። ስሜን ማጽዳት ፈልጋለሁ ብዬ ጠየቅኳት። እኔ አላቅልሽም፣ ጓደኛሽ ናት፣ የራስሽ ጓደኛ ናት። እነዚህ ነገር በጣም ታምናለች እሷ። ያው ስራዬን ብላ እየሰራች ነው፣ እያያቻት ነው። እና ሰውና ሰው ማጋጨት ስትፈልግ ወይም ደግሞ አላቅም እንዴት ሆኖ መጥቶላት በዚህ ርቀት ሄደችው። እኔ ልቤን አውቀዋለሁ፣ እምነቴን አውቀዋለሁ፣ በራሴ በጣም እተማመናለሁ። በዚህ ነገር መተላለቅ ካለብን እንኳን አንገቴን እሰጣለሁ። እኔ አንገቴን የደፋሁት ለልጄ ብዬ፣ አዎ አንገቴን ደፍቻለሁ። ለልጄ ብዬ ለስራዬ ብዬ መኖር ስላለብኝ ዝቅ ብዬ ኖሬያለሁ። ድሮ ማን እንደነበርኩኝ ቤሩት ያላችሁ ልጅ ታቆኛላችሁ። ዛሬ ደግሞ ምን እንደሆንኩኝ ታውቃላችሁ። ግን በክብሬ በማንነቴ ባላደረኩት ነገር ዝም አልልም። ወላሂ ነው የምላችሁ፣ ዝም አልልም። ለምን እስከ ሞት ደረጃ አልሄድም? ለምን ራሴን አላጠፋም? ተሸንፌ ማለት ነው አደርገዋለሁ። ምክንያቱም ይሄ ቀልድ አይደለም። አንድ ይሄን አድርጋለች። እሷ ተመሳጥራ ሰይጣን አብራ የምታሰራታለች። እዚህ ቲክቶክ ላይ እንደምትሰራው ከጀርባ ሰው አለ። ያችን ሴትዮ የምትላትን ለሰው እንዲባል ታደርጋለች ማለት ነው። ኦኬ። ራሷ ናት አስደውላ ሱሴ 5000 ዶላር ሰተሻት በዛ ብር ላይ ነው 10 ተስተች ብላ እንድትል ያስባለቻት። ሐቄን እናንተ እንድታወጡልኝ ፈልጋለሁ። ሐቄን ወጣ እንድታወጣልኝ ፈልጋለሁ። ሁለተኛ ሱቄን ለማዘጋት ፖሊስ ስትልክብኝ ነበረ፣ ስተደራድራ ብዙ ነገር ስታደርገኝ ነበረ። ሶስተኛ ደግሞ እኔና ጓደኛዬ ነጃት ነን የምናውቀው፣ የባልሽ የፍቅረኛው ጓደኛ ነኝ እያለች በሌላ ሀገር ስልክ ቁጥር ሌሊቱን ሙሉ ቁጭ ብላ ነበር የምታሳድረኝ። ትዳር ያላችሁ መቼስ ይህን ስሜት ይገባቸዋል። እኔ ልጁንም ሰላም ነስቼው እኔም ተቃጥዬ ነበር ማድረው፣ እንደዚህ እየተንቀጠቀጥኩ ማለት ነው። ማናት እንዴት ላይ እያልኩ እያበድኩ ነበር የማሳልፈው ለረጅም ጊዜ። ይህን ነገር ለነጃት ስክሪንሾት እያነሳው እልክላት ነበረ። ነጃት ጋር ማስረጃ አለኝ፣ ምስክር አለኝ። ኦኬ። እሷ የሄደችበት ርቀት በጣም ቆሻሻ ርቀት ነው የሄደችው። ኦኬ። እኔ ለምንድን ነው እዚህ ጋር የመጣሁት? በህይወቴ እንደዚህ ነገር እኔ ስታማ ስሰደብ ሰው ሲያስቀይመኝ እንኳን ልጅ ከወለድኩ በኋላ ትልቅ ሰው ስለሆንኩ አንገቴን ደፍቻለሁ። የምሬን ነው የምላችሁ። በጣም ነው አንገቴን የደፋሁት። ስራዬን ነው ማስበልጠው፣ ልጄን ነው ማስበልጠው። ሌላው ነገር ምንም አይመስለኝም። ይሄ ግን በጣም ስሜ ጠፍቷል። ኦኬ። ስራዬን መስራት አልቻልኩም። ይሄው ሱቄን ከዘጋሁ እንኳን ከሳምንት በላይ ሆኖኛል። ሱቄ እጅ አላውቅም። በዚህ በረመዳን የተቃጠልኩ ነው ያለሁት። እንደ ቤተሰብ ደግሞ ባሏን በጣም ስለማከብረው ለኔ በጣም ክብር ስላለው ልጄ ስለሚወደው ጠርቼ ቁጭ አድርጌ ነግሬዋለሁ። ሐቄን አውጣልኝ ብየዋለሁ። ግን ዝም አለ። ምናልባት እሷ ስለምትዋሽ አሳምናው ሊሆን ይችላል። እኔ ደግሞ ጠበቅኩትኝ። እሷ ስራዋ ሚዲያ ላይ ስለሆነ ስራዋን ማበላሸት አልፈለኩም ነበረ። ግን በራሴ አልደራደርም። ሐቄን ማውጣት ፈልጋለሁ። መቅረብ ያለብኝ ድረስ ቀርባለሁ። ኦኬ። እኔን ላደረገችኝ ነገር ዋጋ ትከፍላለች። ወይ እኔ ወይ እሷ እንኖራለን እዚህ ሀገር ላይ።
ወላሂ ነው የምላችሁ። ለመሰላችሁ ይሄ ክብሬ ነው። እኔ በዘሬም እንደዚህ አይነት ነገር የለም። እኔ ዘር ማንዘሬን አቀርብላችኋለሁ። እኔ ነኝ እንጂ ቆሻሻ፣ እኔ ነኝ እንጂ እምነቴን ረስቼ እንደዚህ ዘልዛላ ሆኜ ሱሪ ለብሼ ጸጉሬን ክፍት አድርጌ የምኖረው። ከዘራችን እንደዚህ አይነት ሰው የለም። ያ ሆንኩ ማለት ደግሞ እኔ ፈጣሪን አልክደውም። በዚህ ልክ እኔ ሰው ላይ እስከማድረግ ደረጃ አልደርስም። ፌክ አካውንት ከፍታ ጠንቋይ እያለች የምትቆስተን እሷ ናት፣ እሷ ነች። በብዙ ነገር ነው ያዝናት። በጣም ነቄ ብለንባት አጥንተን እኔ ጭንቅላቴ ከዘጋ በኋላ ሳምንቱን ሙሉ እያጠናው ነበረ። ገነት ጋር ሄድኩኝ፣ አስጨነቅኳት። ገነትም ሀቂቃውን አወጣች። ፍሬ ጋር ሄድኩኝ፣ ጓደኛዋ የብዙ ዓመት ጓደኛዋ ጋር ሄድኩኝ። ብዙ ሀቂቃዎችን አውጥቻለሁ። ማስረጃ አለኝ። ራሄል ትውጫለሽ፣ ወላሂ ለአዚም መቼ የሚቀራለልሽ። ኦኬ እኔ ላንቺ እንዳይደለሁም። እኔ ላንቺ ችግር ሲመጣብሽ ከፊትሽ ነው የምቆመው። አንቺ ሳትጋፈጪ እኔ ነኝ የምጋፈጥልሽ። ይሄን ህሊናሽ ያውቀዋል። እኔ ላንቺ መልካም ነኝ። አጠገቤ ሆነሽ እየሳቅሽ ወዳጅ መስለሽ በዚህ ልክ ርቀት የሄድሽው ምን አርጌሽ ነው? ለምን? ሁሉም ሰው ያውቅሻል። እኔንም ሁሉም ሰው ያውቀኛል። ማን ንጹህ ማን ቆሻሻ እንደሆነ የተበደላችሁ በሷ አላችሁ ብዙ ሰዎች ፈርታችሁ ቁጭ ያላችሁ። እኔ ግን ዝም አልልም። ለልጄ ነው የምኖረው። ይሄ ስም ለልጄ ነው የሚቀመጥልኝ። እኔ ደግሞ በራሴ በጣም እተማመናለሁ። ንጹህ ልብ አለኝ፣ ሀቅ አለኝ። ኦኬ ሀቄን ታወጪዋለሽ። ገስመን አንክ ሀቄን አውጪልኝ። ሀቄን ልጅቷን ያስመረስሽበት እኔ እንዲያደረገች አደረገች እያልሽ ዙሪያ ጠምጠም ሱቄን ለማዘጋት እኔን ቁጭ አርገሽ እያሳደርሽ በየመንገዱ በሶሪያ ስልክ እያስደወልሽ ባልሽን እዚህ ቦታ አየሁ እያልሽ ሰላሜን የነሳሽኝ ትዳሬን እንድበጠብጥ ሁሌ ለምን መልስ ትሰጪኛለሽ? መልስ ትሰጪኛለሽ። ማስረጃ አለኝ፣ ምስክር አለኝ። ምስክር ከአንድ ሁለት ሶስት ምስክር አለኝ፣ ማስረጃ አለኝ። እኔና ነጁ ጓደኛ የምናውቀውን ነገር ጓደኛሽ ራሱ አውጥታ እሷ ነበረች እኔ አጠገቧ ነበርኩ ነው ያለችው። ስጽፍልሽ ቁጭ አርጋ ስትሰድርሽ እኔ አጠገቧ ነበርኩ ነው ያለችው። ለኔ ምን ያህል ርቀት ስትሄጂ እንደነበረ አስጨንቄ አስወርቻታለሁ። አውርታለች። የዛሬ 6 ወር ልታወራ ስትል እኔ ሰላም ይሻላል ብዬ አልፈልግም ወሬ ብዬ ነበር ያስታረኳችሁ። ዛሬ ግን ስሜ ቆሸሸ። ስለዚህ ሀቄን ታውጫለሽ። ስሜን እንዳቆሸሹ ታጸጂዋለሽ። እኔ ወላሂ አንገቴን ከመስጠት ወደ ኋላ አልልም። እናንተም ዝም አትበሉ። ሀቄን እንድታወጣልኝ እናንተን እጠይቃለሁ። ለምን እኔ ማንንም የለኝም። አንድ ልጅ ነው ያለኝ፣ ማንንም የለኝም። የኢትዮጵያ ሕዝብ ነው ያለኝ። ቤሩት ያላችሁ እህት ወንድሞቼ ናችሁ ያላችሁ። ሀቄን አውጡልኝ። በቃ በራሴ ተማመናለሁ። መግባት ያለብኝ ድረስ እገባለሁ ሀቄን ለማውጣት ማን እንደሆንኩ ለማሳየት። ስለዚህ ከጎኔ ሰው ያስፈልገኛል። ለዛ ነው የመጣሁት። ሚዲያ ላይ ታችሁ ታውቃላችሁ። አብጃለሁ። እኔ ጤነኛ አይደለሁም። ስራ ያስጠልቶኛል። ስራዬን እየሰራሁ አይደለም። ተረብሻለሁ። ማንም ላይ አይድረስ። ቲክቶክ ሀሳብ አያስጨርስም። ብዙ ነገር አለ ግን አወራዋለሁ። መልስ ካልሰጠችኝና መታ ሀቄን ካላወጣችልኝ እኔ ጋር መታ ሀቄን ካላወጣችልኝ ብዙ ነገር አለ አወራዋለሁ። እሺ ሀቢባ እኔ ልጅ አለኝ። አስገድዳኝ ነበር ሱሱ። ችግር እንኳን ቢኖር ፊት ለፊታችን ላለ ሰው ተጣርቶ ነበር መነገር። ለወንድ አስደግማ ባለሽ ሼጋ ሄዳ ተብሎ ወንድ ልጅ ምንም አይለው። አስገድዳኝ ነበር ሱሱ። ለባሊ ጠርታ ነገር ከዛ ደወለላትና ዛሬ እንስቅ ምናምን እንችላለን። ይሄ ሁሉኛ ቫይራል ፍለጋ ስለምንፈልግ ስለምንተዋወቅ ከዛ ደውሎ ሱሱ አነዳም በይቲክ ወይኒክ ሲላት አልቤ እኔ ወጥቻለሁ ከፈለግ ፊ በነት ጅዋ ፉቱ የት ነሽ በስ ሉሲያ በዲያኪ ማይክ ጅብታ ሲላት እኔ ከጓደኞቼ ጋር በራህት ማርፋቴ ልሳህር ወጥቻለሁ አለችው። መኪና አስነሳን፣ መጣን። የተፈጠረው ተፈጠረ። የሆዴን በሆዴ ያስኩኝ። ላይቭ ላይ ገባው። ትላንትና እኔ ቤት ሪቾ ከትላንት ወደ የጠፍተሽ ነው ሲሉኝ፣ ውዶቼ ሁሉ ነገር በጊዜው አሉ ኳሾ መቼም ይታዘቡኛል። ሁሉ ነገር በጊዜው ይወጣል። ትላንትና ማታ የጠፋሁት እንግዲህ ትንሽዬ ችግር አጋጥሞኝ ነበር። እኔና እግዚአብሔር ነን የምናውቀው ምናምን ብዬ ጨራርሼ ወጣው። ዛሬ ራሱ ቪዲዮ አወረደች። ለቪዲዮ መልስ ወጣው። ይሄን ጨርሻለሁ። ባሏ ችግሬን አልፈታልኝም አናግሬው ላለችው ሄደናል። የዛኑ ቀን ሳይውል ሳያድር ከእንደገና ባሌን ፈልግሃለሁ እንኳን ብላው ያለች ሰዓት እኔ ምን ሆና ነው ሌላ ነገር ነው ብዬ ደውዬላታለሁ። ያው በውስጧ ጸብ ስላለ አላነሳችልኝም። እኔ ግን የዛ ብታነሳ ቤት አብድን ፈልገ እርጉዝ መሆኗን ታውቂ ነበር?
አረ ራይል በጣም ተዋሻለች። በእናትሽ አምነሻት ነው? አው እርጉዝ አይደለች? አረ ሀቢባ በእናትሽ ስም በያት። ኦኬ የዛሬ 4 ወር እርጉዝ ሆና የዛሬ 4 ወር ቀን ቆጥረሽ እሱ እርጉዝ ሆና ካላየሽ እቺ በጣም ውሸት። አሁን እልክልሻለሁ ቴስተሩን በውስጥ እሺ አሁን እልክልሻለሁ ሜሴጅ። ከስራ የምታቃጥራ እንዳለች አሲዳም እሷ ናት እንዲህ የምትላት። ለማሂም ያለችም እንዳለች ይታቀልሽ ይቃማሽን አሳይኝ በያት ያለች። አምን ነው ልጠቁምብኝ ፈልጋ ነው። በመጠቆም እኔ ቃማ አንቺ ጋር አለ እንዴ? ለምን አትጠቁምብኝ? ኢቃማዬንማ የሆነ ቦታ ሲሄድ ስጠራ አሳያለሁ። ስጠራ አስፈላጊ ቦታ ሲሄድ ለአንቺ ለተራ ርካሽ ሴት አላሳይም በያት። እየሰማችኝ ከሆነ ከፈለገችኝ እሷም ትምጣ። ደግሞ አንዳለች ደግሞ ከጎኑና ወሬ ምታ ስጠራ ህግ ቦታ ሲሄድ ሀቢባ ህግ ቦታ ስቀር ችግር የለም እንዳታሳይ ማለት ጋት በጣም አቡ እኮ ህጎና ነው። እዚህ ጋር እኮ ህጋችን ህግ ስለሆነች እሷ እኔን አይደለም ማሂን ነው ያለችው። ማሂን ነው የሀቢባን መችና አሳያላልኩም ህግ ቦታ ሲተማ እዚህ የምናውቀው ቦታ በምን ሲጀመር ሚዲያ ላይ ፐርሰናል ኢንፎርሜሽን ማሳየት አይቻልም። ብታሳይ ይነቅላታል ቲክቶክ። እኔ ደግሞ ማውራቱ ላይ አይጠበቅብኝም። እስቲ የሆነ ነገር ልንገርሽ፣ ያለውም የሌለውም እኩል ነው የሚኖረው። ምንም ልዩነት ተናገርኩ እኮ። እንደውም እኔ ሰቃቀን የተረፈኝ ብዬ እኮ ተናገርኩ። ነፃነት ነበረኝ 12 ዓመት ሙሉ ዘልዬበት ነበረ። ከተወሰደ በኋላ ነፃነት ታረቁ። ይኸውልሽ ሱሱ ሰው ሲጣላ ደስ የሚለው ሰይጣን ብቻ ነው። የሰው ልጅ ሰው ሲጣላ አይደሰትም። እናንተ እንድትጣሉ የሚፈልግ በጣም ብዙ ሰው አለ። ስለዚህ ጠላቶቻችሁን አሳፍሩ እንጂ አታስደስቷቸው። ሰይጣንን አሳፍሩት እንጂ አታስደስቱት። ታረቁ። እዚህ ጋር ሶስታችሁ ነጃትም ታረቁ። እሺ ቅድም አቡ ጥያቄ አለ። ለምን ሁላችንም አንወድሽም ማለት ራይል እሱን ከዚህ በፊት ሌላ ሰውን ብሎሽ ነበር። ምን ነው ሱሱ ከዚህ በፊት ሌላ ሰው